እስኪ ይሄንን በጣም የሚያሳዝን ቪዲዮ እንመልከትና ሐሳብ እንሰጥበታለን። በካናዳ የተጠራው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚመለከት ጉባኤ ውዝግብ ፈጥሯል። ፖሊስ ኢንቮልቭ አድርጎበታል። ለሁለት ቀን ፈጣሪ ብትሆኚ ለኢትዮጵያ ምን ታደርጊያለሽ? ለኢትዮጵያ ሊቀሩ ከሚገቡ ጥያቄዎች ቀዳሚውና ዋነኛው ይሄ ጥያቄ ነው። ሁሉ ይጮሃል። በዚህም ያለ ይጮሃል፣ በዚህም ያለም ይጮሃል። አንዳንድ ሰው እኮ ሰው ሲጮህ አብሮ ይጮሃል። ጋሻ ጃግሬው ደግሞ በጧፍ ላጥ ይሰጣል። ሲለጣው ዋይ ሲያምኑ እኛ አልቅሰናል። እግዚአብሔር ሆይ መዓቱን በምሕረት መልሰው ብለን ወደ እግዚአብሔር ጮኸናል። ሰላም እንደምን አላችሁ ውድ የንሴቦ ቤተሰቦች? ቸሩ አምላክ እግዚአብሔር የተመሰገነ ይሁን። እጅግ በጣም ደህና ነኝ። ጤንነት፣ ስራ፣ ትምህርት እንዴት ነው? ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባናል። ዛሬም በወቅታዊ በአስተማሪና ፈገግ በሚያስብሉ ቪዲዮዎች መጠናል። እንደ ሁሌው ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩት። እናንተ ቪዲዮ ላይክ እያደረጋችሁ ወደ መጀመሪያው ቪዲዮአችን እንሄዳለን። ወደ መጀመሪያው ቪዲዮአችን ከመሄዳችን በፊት ግን ይህንን ቻናል ሰብስክራይብ ያደረጋችሁላችሁም ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኑ። ወደ መጀመሪያው ቪዲዮአችን እናልፋለን። አሁን ክርስቶስ አጋንንት እንዳወጣ አጋንንት ማውጣት የሚፈልጉ አሉ። ክርስቶስ ተአምር እንደሰራ ተአምር መስራት የሚፈልጉ ሰዎች አሉ። ክርስቶስ እንደጾመ ግን መጾም አይፈልጉም ሰዎቹ። አጋንንት ሲፈልጉ በካራቴ ያወጣሉ። የትኛው ሐዋርያ በካራቴ እንዳወጣ አናውቅም። እኔ ብሉይ ኪዳንም አዲስ ኪዳን ላይም ለነቀፌታ አይደለም፣ ሁሉን ገልጦ ማየት ስለሚያስፈልግ ነው። የትኛው ሐዋርያ ነው አጋንንትን በካራቴ ያወጣው? ሂዱና ጠይቋቸው። የቱ ጋር ነው የተጻፈው? ኢየሱስ ክርስቶስ የጾመበት ምክንያት ለኔና ለናንተ አብነት ምሳሌ አርያ ሊሆነን ነው እንጂ እኔ ጾም ያለሁና እናንተ አትጾሙ ለማለት አይደለም። አንዳንድ ከኛ ቤተ እምነት ውጪ ያለው ወንድሞቻችን እንደዚህ ይላል። ጾሙ ስትሏቸው አንጾምም። ለምንድን ነው ማጾሙት? ጌታ ጾሞልኛል። ለኪያ ቤታቸው ቤተ እምነታቸው ወገኖቼ መጽሐፍት ቤት ሆኖ ጭፈራ ቤት ሆኖ መጠጥ ቤት ሆኖ ለሌላ ነገር ሸጠው 70% ቤተ እምነታቸው ተዘግቶ የኢትዮጵያን ሕዝብ ወንጌልን ስበክ ብለው መጡ። ሕዝቡም ያሳዝናል። ከነሱ በረከት አገኛለሁ፣ ፈውስ አገኛለሁ፣ ጉብኝት አገኛለሁ ብሎ ይጠብቃል። አሁን እኛ ወንድሞች ሶሻል ሚዲያው ላይ ቲክቶክ ላይ ፌስቡክ ላይ 24 ሰዓት ቁጭ ብለው እቺን ቤተ ክርስቲያን የሚሳደቡት እኮ በህይወታቸው ስላላረፉ እኮ ነው። እረፍት ስላጡ እኮ ነው። ቢያርፉ ኖሮ ስለ ራሳቸው ቤት ያስተምሩ ነበር። ጊዜ ካላቸው ትዕግስት ኖራቸው ቲክቶክ ላይ ያን ያክል ሰዓት መቀመጥ ከቻሉ በሄዱበት ቦታ አርፈው ቢሆን ያረፉበትን ይነግሩን ነበረ። ስላራረፉ እንደ ቃየል ይቅበዘበዛሉ። እናመሰግናለን። መምህራችን የተናገሩት ነገር ሁሉ እውነት ነው። አሁን ላይ ሁላችንም እያየነው የምንገኘው ነገር ነው። በዛኛው ቤተ እምነት የሚደረጉ ነገሮች እነሱ ወንጌል ላይ ለስጋዊ ፍላጎታቸውንና ምቾት የማይነሳቸውን ነገር ሲቀበሉ፣ ምቾት የሚነሳቸውን ነገር ደግሞ ክርስቶስ ለኔ እንደዚህ አድርጎልኛል እኔ ማድረግ አይጠበቅብኝም ብለው ሲናገሩ እንሰማቸዋለን። መምህራኖቻቸውም ቢሆን እንደው ወንጌልን ከማስተማር ይልቅ ስለ ኦርቶዶክስ መፈትፈት ተይዘውታልና አሁን ይሄዱበት ያለው ነገር ምን እንደሚመስል መምህራችን በዚህ መልኩ ነግረውናል። እግዚአብሔር ልቦና ሰጥቶ ወደ እውነተኛው መንገድ ይመልሳቸው። ቪዲዮአችን እንቀጥላለን። እስኪ ይሄንን በጣም የሚያሳዝን ቪዲዮ እንመልከትና ሐሳብ እንሰጥበታለን። እንግዲህ እንዳያችሁት ነው። በጣም የሚያሳዝን ነው። በጣም አንዳንዱ ቤተክርስቲያን መጥቶ ልጅ አጣሁ፣ በልጅ እጦት ተሰቃየሁ እያለ ያለቅሳል። ብዙ እንባን ያፈሳል። በጣም ብዙ ያዝናል። ልጅ ካልሰጠሽኝ ብሎ ይማጸናል። ግማሹ ወዲያው ጥያቄው ይመለስለታል፣ ግማሹ ደግሞ ቆይቶ ይመለሳለታል። ይሄ የእግዚአብሔር ፈቃድ ነው። አንዳንዱ ደግሞ እንደዚህ እንደምታዩት ልጅን ወልዶ እንደዚህ ያደርጋልና በጣም ያሳዝናል። ሰውን አንረዳውም፣ በሷ በኩል ያለውን ችግር አልተረዳም ምናልባት ልትሉኝ ትችሉ ይሆናል። ልጅ ከእግዚአብሔር የሚሰጥ ውድ ስጦታ ነው። ስለዚህ የተሰጠንን ፍሬ ተንከባክበን በስነ ስርዓት ማሳደግ ይገባናል። ካልሆነም ደግሞ ከአቅማችን በላይ ከሆነ ደግሞ ለሚያሳድግ መስጠት ይሻላል እንጂ
እንደዚህ አይነት ሐሳብና ውሳኔ መወሰን ተገቢ አይደለም። እንደዚህ አይነት የማድረግ ወደፊትም ቢሆን በምንም አይነት ጭንቅ ውስጥ፣ በምንም አይነት ሐዘን ውስጥ፣ በምንም አይነት ስቃይ ውስጥም ሆነ በምንም ውስጥ ብትሆኑ እንደዚህ አይነት ውሳኔ አትወስኑ። እግዚአብሔርም ይጠይቃችኋልና እንደዚህ አታደርጉ። እሺ እንግዲህ በጣም የሚያሳዝን ነገር ነው። አሁን ላይ በእኛ በሰዎች ላይ አዘኔታ የሚባለው ነገር እንደጠፋ ነው እያየ ነው የምንገኘው። እንግዲህ ልጇን አውጥታ ሽንት ቤት ውስጥ ከታው ፖሊስ ይዞ ያው ልጁንም አውጥተው እያጠቡት ነው እያየን የምንገኘውና በጣም የሚያሳዝን ነገር ነው። እግዚአብሔር ሁላችንም ይቅር ይበለን ነው የምንለው። ወንድማችንም ብዙውን ነገር ስለተናገረው እኔም የዚህን ያህል ንግግር አላበዛም። በጣም የሚያሳዝንና የሚያሰቅቅ ነገር ነው። ትንሽ ቪዲዮውን ብለር ያረኩበት ምክንያት ምንድነው? ዩቲዩብ ይህንን አይቶ ቪዲዮ እንዳያጠፋ ነው። እግዚአብሔር ለሁላችንም ልቦና ይስጠን ነው የምንለው። በጣም ያሳዝናል። እንቀጥላለን ቪዲዮአችን። አረብ ሀገር ሂደሽ ምን አገኘሽ? ምን ሰራሽ? ምንስ ይዘሽ መጣሽ ካልሽኝ እግዚአብሔር ነው ይዤ የመጣሁት። ያው እንደ አጋጣሚ ሆኖ ትንሽ ሰዎቼ ከበድ ያሉ ነበሩ። ትንሽ በሃይማኖቴ ከበድ ያሉ ነበሩ። መስቀሌን ያው እነሱ ፊቱኜ እንትን አለውም ያው ያሸፍኑኛል፣ እሸፍናለሁ መስቀሌን ምናምንና ብቻ ከባድ ነው። ብዙ ነገሮችን ታገያለሁ። ያው ቢመቱኝም ቢሰድቡኝም ያው ዝም ነው ምለው፣ ምክንያቱም ምንም ምለው ነገር ስለሌለኝ እጄ ነው ለሱ የምነግረው። እኔ እንዳልኩሽ አረብ ሀገር እጄ ያገኘሁት እግዚአብሔርን ነውና ሁሉም ነገር ሚስጥረኛዬም ሁሉም ነገር ማካፍለው ለሱ ነው። እጄ ስነግረው ጧት ስነሳ ብርሃን ለታይ የትሞች አልወጣም። አብዛኛዎቻችን እንግዲህ እችን እህት በቲክቶክ እናውቃታለን። አረብ ሀገር ነው የምትኖረው። አረብ ሀገር እየኖረች ደግሞ በኦርቶዶክሳዊነቷ ምን አይነት መከራና ፈተና እንደደረሰባት ያንን መከራና ያንን ፈተና እግዚአብሔር እንዴት እንዳሳለፋት በዚህ መልኩ የተናገረች እየሰማናት እንገኛለን። እቺ እህታችን ብቻ ሳይሆን መላ ኦርቶዶክሳውያን በአረብ ሀገር እየኖሩ ያሉት በጣም ብዙ መከራ፣ በጣም ብዙ ስቃይ እየደረሰባቸው ግን በእምነታቸው በጣም ጠንካራ ሆነው እግዚአብሔር ከብዙ መከራ ከብዙ ችግር እንዳወጣቸው ሲናገሩ ሰምቻለሁና እንዲያው አሁንም ቢሆን በአረብ ሀገር የምትገኙ እህቶቻችንን እግዚአብሔር ይጠብቃችሁ፣ እግዚአብሔር በሃይማኖት አጽንቶ ወደ ሀገራችሁ ይመልሳችሁ ነው የምንለው። የዚችን እህት እንግዲህ ሙሉ ፕሮግራሟን ኢቲአርት ሚዲያ ላይ ታገኙታላችሁ። ሙሉ ፕሮግራሟን ብታዩት በጣም ብዙ ታተርፉበታላችሁ እላለሁ። እግዚአብሔር በቤቱ ያጽናት እንላለን። በቪዲዮ ላይ ያላችሁን አስተያየት ኮሜንት ላይ ጻፉልን። ቪዲዮአችን እንቀጥላለን። በካናዳ የተጠራው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚመለከት ጉባኤ ውዝግብ ፈጥሯል። ፖሊስ ኢንቮልቭ አድርጎበታል። በጉዳዩ ላይ ፖሊስ ዛሬ መግለጫ ሰጥቷል። ቀሲስ ሄኖክን ይመለከታል። እስኪ መረጃውን በአጭሩ ልንገራችሁ። በካናዳ ካምብሪጅ የተጠራው ሃይማኖታዊ ጉባኤ ውዝግብ ፈጥሯል። ካምብሪጅ ቱዴይ ዛሬ እንደዘገበው የፊታችን አርብ፣ ቅዳሜና እሁድ በከተማ ውስጥ መንፈሳዊ ጉባኤ እንደሚካሄድ ጥሪ ተላልፏል። ይህንን ጉባኤ የጠሩት ደግሞ ቀሲስ መምህር ሄኖክ ወልደ ማርያም ናቸው። በዚያው የሚገኘው የደብረ ሲና ኪዳነ ምሕረት የኢትዮጵያ ኦርቶዶክስ ቤተክርስቲያን ቦርድ አባል የሆኑት ተስፋዬ በቀለ ግን ይህ ጉባኤ በምስራቃዊ ካናዳ ሀገረ ስብከት እውቅና የሌለው መሆኑን ለዜና ምንጩ ተናግረዋል። ቀሲስ ሄኖክም በአካባቢው ስብከት የማድረግና የማጥመቅ እውቅና የሌላቸው በመሆኑ በቤተ ክርስቲያኗ ስም ከመጠቀም እንዲቆጠቡ አሳስበዋል። የዜና ምንጩ የከተማውን ፖሊስ ለጉዳዩ ማነጋገሩን ገልጸው በጉባኤው ላይ ምንም አይነት የወንጀል ምልክት የማይታይ በመሆኑ ክልከላ እንደማይጥል ማስታወቁን አስታውቋል። ቀሲስ መምህር ሄኖክ በአሜሪካና በካናዳ ከተሞች የተለያዩ ከተሞች የዘዋወሩ የማጥመቅ አገልግሎት የሰጠ ነው ሲሉ ይደመጣሉ። በቅርቡም ካንሰር አወጣኝ በሚል በማህበራዊ ሚዲያ አሰራጭተው ነበር። ይኸው የካናዳው ሚዲያ ይሄንን ጠቅሶላቸው ስክሪንሾት አድርጎ በዌብሳይቱ ላይ አቅርቦታል። ከካንሰሩ ወጣ ብለው የገለጹበትን። እርስዎ በቀሲስ ሄኖክ የማጥመቅ ድርጊት ላይ ያሉት አስተያየት ምንድን ነው? እስኪ በኮሜንት ላይ እንወያይበት። እስኪ እናንተ በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት ላይ ጻፉ። እኔ ደግሞ ቤተክርስቲያናችን የምታስተምረውን ነገር ተናግሬ አልፋለሁ። ቤተክርስቲያናችን አውደ ምሕረት ላይ ህዝቧን ወይም ደግሞ ምእመኖቿን ሰብስባ ዛሬ የፈውስ ቀን ነው ብላ ሰውን ሁሉ ያዙት ልቀቁት የሚባል አስተምሮ የላትም። ቤተክርስቲያናችን የራሷ የፈውስ ቦታ አላት። የጸበል ቦታዎች አሉ። በዛ በጸበል ቦታዎች ተገኝተን እኛ ኦርቶዶክሳውያን ተጠምቀን ልንፈወስ እንችላለን እንጂ እንዲያው አውደ ምሕረት ላይ ያው ሰው ህዝቡ ተጠርቶ ዛሬ የፈውስ መርሃ ግብር ነው ተብሎ እንግዲህ እንደምናየው በቪዲዮ የሚሆን ያው ስርዓት የለንም። እንዲህ አይነት ስርዓቶች ግን እየበዙ የመጡት ምንድነው? እንዲህ አይነት ሰዎች ገቢያቸውን ለማግኘት እንዲህ አይነት ስራዎችን ሲሰሩ ቤተክርስቲያናችን ይህ ነገር ልክ አይደለም ብላ ስላላስቆመች እንደሆነ ይታወቃል።
አሁንም ቢሆን የአንድ ካህን ስራው ምንድነው? በስርዓት ወንጌልን የሚያስተማር ቀድሶ የማቁረብ ስራ ነው እንጂ በዚህ መልኩ ህዝቡን ሰብስቦ የማጥመቅ ወይም ደግሞ ዛሬ ፈውስ ቀን ነው ብሎ ህዝቡን ያዘው ልቀቀው የማስባል ስራ እንዳልሆነ ሁላችንም ልናውቀው ይገባናል ማለት ነው። የፈውስ ሰዓት ነው፣ የፈውስ ጊዜ ነው የሚባለው ስርዓት እንግዲህ የመጣው ከሌላ ቤተ እምነት እንደሆነ ይታወቃል። አሁን ላይ ቤተክርስቲያናችን ለእንዲህ አይነት ሰዎች እርምጃ እንድትወስድ ሁላችንም ድምጽ ልንሆን ይገባል። እንዲህ አይነት ነገሮችን ስንናገር አንዳንድ ሰዎች ለምንድነው አባቶችን የምትቃወሙት እናንተ ማናችሁ የሚል አስተያየቶችን የሚሰጡ አይጠፉም። ግን ከሁሉም ይልቅ የቤተክርስቲያን ስርዓትና የቤተክርስቲያን አስተምሮ እንደሚቀድም በዚህ ሆኔ መልእክቴን አስተላልፋለሁ ማለት ነው። እንዲህ አይነት ስርዓት ቤተክርስቲያናችን የላትም። ከእንዲህ አይነት ስርዓትም ሁላችንም እንድንቆጠብ ያው በዚሁ መልእክቴን አስተላልፋለሁ። እስኪ ስለ እንዲህ አይነት ጉዳይ መምህራችን ርዕሰ ሊቃውንት አባ ገብረ ኪዳን የሚናገሩት ነገር አለ። ቪዲዮን አይተን እንመለሳለን። ግሸን ሂጄ አንድ ሰውዬ ሰይጣን ምናምን ሲል ሰው ሁሉ ይለፈልፋል። ነግሬያቸዋለሁ ከአሁን በፊት ሚካኤል አካባቢ ነውና ዝም ብሎ ራሱን እየደበደበ ይገርፋል። እና እኔ እንዲሁ የሚያደርገውን እየሰጥ ሰው ሁሉ ይጮሃል። በዚህም ያለው ይጮሃል፣ በዚህም ያለው ይጮሃል። አንዳንድ ሰው እኮ ሰው ሲጮህ አብሮ ይጮሃል። እንደው እዚህም ያለው መጮህ፣ በዚህም ያለው መጮህ እና ይሰብካል። ጥቂት ያስጮሃል፣ ጥቂት ይሰብካል። ጥቂት ያስጮሃል፣ ጥቂት ይሰብካል። ሰውዬ የእግዚአብሔር መንፈስ ካደረበት ቃለ እግዚአብሔር እስኪ ልናገርና እዚህ ወዲያ የሚሆን ያለም ብዬ ይሰብካል። እኔ ፎጣ ይሄ ባለ 4 መርገጫው አለ አይደል ወፍራሙ ገዳም የሚሰራው እሱን ጉለብሽ ጎተት እያልኩ ነው። ካባም አላደረኩም አለ እና ይጮሃል። የመተት መንፈስ፣ የቁርጥማት መንፈስ፣ የሰላቢ መንፈስ፣ የእንቅልፍ መንፈስ ሲለው ያፍቀዋል ሰው ሁሉ ማለት ነው። ጋሻ ጃግሬው ደግሞ በጧፍ ላጥ ይሰጠዋል። ሲለጠው ዋይ ይለ ሲያመው ነው የሚጮህ። ሲያመው ዋይ ይላል ማለት ያው ምንድነው ተናግ ድሮ ሞይባ ገኝ የሚባል ህመም አለ እና ራስ የሚበጣ ማለት ነው። እና የሚበጣውን እንዳይመጡ ታውቃላችሁ፣ እጅ ይበጣል፣ ይሄ ይበጣል። ይሄን በዋገምት መከራችን ነው የሚያሉ እና እንዳይበጣ አንዳንዱ ልጅ ጎረቤት ምን ማለት ሰይጣን ዞኛ ማለት ጀመረ። ማለት ማን ያዘ እንትና የት ነው ያገኘች በቀደም ከፍስጠብቅ አክስቱን ማለት ነው። ከዚያ ይለቀቃል በበርበሬ እንዳያጥሩን እንዳያደሙን ማለት ነው። አሁን ሰው ሁሉ ሲያመው ለቅቄያለሁ ምናምን አንደኛ ቤተሰብ ሁሉ እንዳይፈርድበት ማለት ነው። አሁን እዚህ የዩኒቨርሲቲ ተማሪ ራሱ ውሸቱ ማለት ነው። ወይ ሴት ይወዳል ወይ እሷም ወንድ ወዳለች። ከዚያ ማጥናት አልቻለችም። ልቧን አውዟል ወይም ልቡን አውዟል። ኋላ ቤተሰብ እያስተማረን ውጤት ሊበላሽ ነው። እንዳይመቷት እንዳይገርፋም ትላለች። ድግምት ነኝ የት ነው ያልሻት? እንትን እዚህ ነው ሌሊት ነው ልጸልይ ከርተም እያለች ስትደመቅ አብሬ ያስኳት። እንዴት ነው የምታረጋት? ልትጽፍ ስትል እጇን ላብላብ አስብላታለሁ። መጽሐፍ ስትገልጥ እንቅልፍ አመጣበታለሁ። ከዚያ በኋላ ምንድነው ልጅ ሰይጣን ነው እንጂ ትጉ ነበረች ይባላል። ትጉ ነው ልጅ ታው የነቀልዳ አዋጣ። እውነቴን ነው የምነግራችሁ ማለት ነው። ሰው እንደው ምን አለ እንደው ራሳችን ባናታለን ማለት ነው። ራሳችን ባናታለን እኔ ተጠያቂ አይደለሁም ማለት ነው። አሁን ሰው እዚያም ወንድ ስትል ትኖርና እድሜዋን ገፍታ ባል ያጣችው ገርግር ነው። እዚያችም ሴት ይልና እድሜውን አርጅቶ ሚስት ሲያጣ ገርግር ነው። ምንም እንደዚህ አይደለም። ራስህ ይበሉ ሁላችሁ በሉ ድገሙ። እናስ ይሄን ሁሉ የማንም መነገጃ ይፈል። ይሄ 10 ብር ነው የተባረከ ነው። 50 ብር ነው ስጣቸው ይላል። ይሸጣል። መቁጠሪያ የሚያዞር አለ፣ በጧፍ የሚገርፍ አለ፣ የሚሸጥ አለ። ማታ ምን እንደሚለው ሰው አናውቅ። የክርስቶስን ግርፋት አስቦ ያልተመለሰ ሰው አቶ ገሌ ትከሻቸውን ደብድበው ንስሐ ሊገባ ቀልድ አይደለም፣ ቀልድ ነው። ይችን ካሰርክ ሰይጣን ይርቅልሃል። በፍጹም አይርቅም አላችሁ ወገኖች። ስለዚህ መንግስተ እግዚአብሔር በሉ እሺ በመካከላችሁ ነው ማለት መጽደቅም መኮነንም በማን እጅ ነው? በራስህ እጅ ነው ማለት ነው። በራስህ እጅ ነው። ሰይጣን ያወጣም። አዎ ምክንያት ሆኖ ያወጣል። ምክንያት ከሆነማ እንጀራ ምክንያት ይሆናል አይሆንም ነው? ጤፍም ይሆናል። ሌላው ቀርቶ ልኮነን ካሉበት ካሉማ በክርስቶስም መኮነን ይቻላል ማለት ምንድነው ያለ? በእኔ ያልተሰናከለ ብፁዕ ነው አለ። እንኳን በፍጡር እኮ የክርስቶስን መከራውን አይቶ የሚሰናከልም አለ። ልሰናከል ካልክ በክርስቶስም ትሰናከላለህ። ስለዚህ አለመሰናከል የሚያሰናክለንን አይምሮ ማጥራት ነው እንጂ
ይሄ አሁን ክርስቶስ ታዲያ ክርስቶስን ፍጡር ነው ብለህ ክደህ ምስጋና ይግባውና እኔ ማን ተራብ ብሎታል ማን ተጠማት ብሎ ሲራብ አይቼ ካድኩት ሊባል ነው አይደለም። ለሁሉም ነገር ተጠያቂው እኛው ነን በሉ። እግዚአብሔር ለመምህራችን የአገልግሎት ዘመናቸውን ያርዘምልን። እንግዲህ ቅድም ካነሳነው ሐሳብ ጋር ተያያዥነት ያለውን ትምህርት ነው መምህራችን በጣም በሰፊው የሰጡን። በእንዲህ አይነት ነገር እንዳንሸወድ መምህራችንም አጥብቀው በጣም በብዙ ትምህርታቸው ሲያስተምሩን እንመለከታለን። አሁን ላይ ግን እኛ የመስሚያ ጆሮአችን ስለደፈን ለምን እንደዚህ ይሆናል እንደዚህ ነው እያልን ዝም ብለን ብቻ ራሳችን በመሰለኝና በደሳለኝ ሰዎችን ስንከተል እንታያለን። እና ይህ ነገር የቤተክርስቲያናችን አስተምሮም የቤተክርስቲያናችን ስርዓት እንዳልሆነ እንድታውቁት ብዬ ነው የመምህራችን የርዕሰ ሊቃውንት አባ ገብረ ኪዳን ትምህርት ያመጣሁት። እግዚአብሔር የአገልግሎት ዘመናቸውን ያርዝምልን እንላለን። ቪዲዮአችን እንቀጥላለን። አንዳንዴ አለፈታ ያላችሁን ጨርቅ ለራሱ ለመድኃኔዓለም ትታችሁለት መሄድ ነው፣ ራሱ ይፈታዋል። ያኬልዳማ ጨርቅ እናንተ ዛሬ አይደል እንደምሰማው ንስሐ መግባትን ጤነኛው ህዝብ በሙሉ እየፈራ ነው አሉ። ለምን? ምክንያት ሲጠየቅ ድጋሚ እንዳልሰራ እኔ ያለው አይደል እንዴ ይዤውም ዞረው። ውስጣችሁ በተጨነቀ ጊዜ ልንገራችሁ፣ ካመናችሁም ካላመናችሁም ልንገራችሁ። አንድ ሰላም ለኪ አንድ አቡነ ዘበሰማያት ሰላም ለኪ ዘንሳግን ብለኪ። በዚህ በኩል አቡነ ዘበሰማያት በቂ ነው። አንዳንዴ አለፈታ ያላችሁን ጨርቅ ለራሱ ለመድኃኔዓለም ትታችሁለት መሄድ ነው፣ ራሱ ይፈታዋል። ወንድማችን በጣም እናመሰግናለን። በዚህ ትንሽ ሰከንድ እንግዲህ በጣም ትልቅ የሆነ መልእክትን ያስተላለፈልን። አብዛኛዎቻችንም የምንለው ነገር ነው። ለምንድነው ንስሐ ማትገቡት ስንባል ነገ ኃጢአት ልሰራ ነገ ልቆሽሽ ለምን ንስሐ ገባለሁ እንላለን። እንዲህ ማለት ልክ እንዳልሆነ ወንድማችን በዚህ መልኩ በተውኔታዊ መንገድ ነግሮናል። በትልቁም ደግሞ አለፈታን ያለ ነገር ካለ ችግራችንን ሁሉን ነገራችን ለእግዚአብሔር እንስጠው፣ እግዚአብሔር ይፈታልናል ብሎ በዚህ መልኩ አስተምሮናል። እግዚአብሔር ያክብርልን። እንዲህ አይነት ወንድሞችን እንግዲህ ቲክቶክ ላይ ስናገኝ ልናበረታታቸው ይገባናል። እንቀጥላለን ቪዲዮአችን። እባካችሁ በፈጣሪ ስም ለምናችሁ ለሁለት ቀን ፈጣሪ ብትሆኝ ለኢትዮጵያ ምን ታደርጋለሽ? ለኢትዮጵያ መጀመሪያ እንትን እንዳይኖረን አደርጋለሁ። ብሔር ምንም አይነት ብሔር በቃ ኢትዮጵያዊነት ብቻ። ሊቀሩ ከሚገቡ ጥያቄዎች ቀዳሚውና ዋነኛው ይሄ ጥያቄ ነው። የሰው ልጅ በመጀመሪያ ደረጃ ፈጣሪ ብትሆኝ እግዚአብሔር ብትሆኝ ተብሎ አይጠየቅም። ማንም ሰው ፈጣሪ መሆን አይችልም፣ ለጥያቄ ራሱ ቢሆን ማለት ነው። ችግሩ ልንገራችሁ። የመጀመሪያው ነገር እኔ ፈጣሪም ብሆን ኖሮ እንደዚህ አደርጋለሁ ማለት አሁን ፈጣሪ እናንተ የምትሉትን ነገር እያደረገ አይደለም ብላችሁ ፈጣሪን ተጠያቂ እያደረጋችሁ ነው ማለት ነው። በተመሳሳይ ሁኔታ ደግሞ በዚች ምድር ላይ ለተፈጠሩት እያንዳንዱ ነገር ፈጣሪን ተጠያቂ እያደረጋችሁት ነው ማለት ነው። ለምሳሌ በዚህ ጥያቄ ላይ ምን ብላ መለሰች አናን ታሪክ? እኔ ፈጣሪም ብሆን ኖሮ ዘር የሚባለውን ብሔር የሚባለውን ነገር አጠፋለሁ አለች። በዚህ መልስ ከሄደን አንድ ፈጣሪ እነዚህ ዘር ብሔር የተባሉትን ነገሮች ማጥፋት አልቻለምና እኔ ላጥፋቸው፣ እኔ ፈጣሪ ብሆን አጠፋቸዋለሁ እያለች ነው። ሁለት ደግሞ እነዚህ ዘር ብሔር የተባሉትን ነገሮች ሰዎች ሳይሆኑ ፈጣሪን የፈጠራቸው እያለች ነው ማለት ነው። ጥያቄውን ወይ አንድ ፈጣሪ ምን ቢያደርግ ነው ደስ የሚልሽ ማለት ይቻላል። ሁለት ደግሞ የተጠየቀችው ስለ ሀገር ስለሆነ ጉዳዩ ስለ ሀገር ስለሆነ መንግስት ብትሆኚ የዚህ ሀገር መሪ ብትሆኚ ምን ማስተካከል ትፈልጊያለሽ ተብላ መጠየቅ ትችላለች። ከዛ ውጪ ግን ጥያቄው ፈጣሪ ብትሆኚ እግዚአብሔር ብትሆኚ ወደሚለው ከሄደ ሰይጣን ለምን ከሰማይ እንደተወረወረ፣ የሰው ልጅ ለምን ከገነት እንደተባረረ ያኔ ትረዳላችሁ። ልክ ነው ወንድማችን። አንቺ ፈጣሪ ብትሆኚ ምን ታረጊያለሽ ተብላ ስትጠየቅ እኔ ፈጣሪ ብሆን እንደዚህ ያደርጋለሁ ብላ ስትመልስ እኔ ከፈጣሪ በላይ አስባለሁ ወይም ደግሞ አሁን ላይ ፈጣሪ ላንዱ እያደላ ላንዱ ደግሞ ጥሩ ነገር እየሰጠ ነውና ፈጣሪ ፍትሃዊ አይደለም እያለች እንደሆነ እያየን እንገኛለን። ለሁሉም እኔ ያስባለሁ፣ ፈጣሪ ያልተመለከተውን ነገር እኔ እመለከታለሁ፣ ፈጣሪ በሁሉም ቦታ የለም ማለት እንደሆነ ወንድማችን በዝርዝር ነው የነገረን። እንዲህ አይነት ጥያቄዎች አሁንም ቢሆን መጠየቅ የሌለባቸው ጥያቄዎች ናቸው። መጠየቅ ያለባቸው ጥያቄዎች ደግሞ በምን መልኩ እንደሆነ ወንድማችንም ቢሆን በዝርዝር ነግሮናል። አንቺ ፈጣሪ ብትሆኚ ምን ታረጊያለሽ የሚባል ጥያቄ የለም ማለት ነው። ይህ ነገር ክህደት እንደሆነ ልንረዳ ይገባናል። ቪዲዮአችን እንቀጥላለን።
ናና አማኑኤል ናመድኃኒቴ ፍቅርህን አልብሰኝ ይቅር መራቆቴ የምህረት አባት አማኑኤል የቸርነት ጌታ አማኑኤል ፊት የተሞላ አማኑኤል ሁሌ በይቅርታ አማኑኤል ካለው ፍቅር በላይ አማኑኤል አባት ለአንድ ልጁ አማኑኤል አምላክ ይወደናል አማኑኤል አይጥለንም ከእጁ አማኑኤል። የምወደው መዝሙር ነው። ህፃኗ ደግሞ በምን መልኩ እንደዘመረችው ሰምታችኋታል። እንዲህ አይነት ህፃናትን ሁላችንም ኦርቶዶክሳውያን ልናበረታቸው ይገባናል። አሁን እቺ ህፃን ሙዚቃ ብትዘፍን ኖሮ በዓለማዊ መንገድ እንዴት እንደሚያበረቷት እንዴት በዛ ነገር እንድትቀጥልበት እንደሚያደርጓት እናውቃለን። እንዲህ አይነት ህፃናት ግን ሲዘምሩ እኛ ኦርቶዶክሳውያን ስለማናበረታቸው እንዲያው መዝሙሩን ትተው ወደ ሌላ ቦታ ይሄዳሉና ህፃን ስለሆኑ አይዟችሁ በርቱ፣ እግዚአብሔር በቤቱ ያጽናችሁ ልንላቸው ይገባናል። ነገ ከነገ በኋላ እቺ ልጅ አድጋ እንዲያው እግዚአብሔርን በመዝሙር የምታገለግለው ያድርግልን፣ ዝማሬ መላእክትን ያሰማልን ያላችሁ እናንተም ኮሜንት አድርጎ እንቀጥላለን ቪዲዮአችን። በቤተክርስቲያናችን በነገራችን ላይ አስገድዶ መድፈር ብቻ ሳይሆን አስፈቅዶ መድፈርም ኃጢአት ነው። ለምሳሌ በህገ መንግስት የሚቀጣው አንድ ሰው አስገድዶ በመድፈር አይደል ደፈረኝ ብላ እሷ ሳትፈልግ እሱ ብቻ በማስገደድ ቢደፍር ወንጀል ነው። ቤተክርስቲያን ግን አስፈቅዶም ቢሆን ወንጀል ነው። እሷ ፈቅዳው ራሱ ቢሆን ልዩነት አይደለም። አስገድዶ አስፈቅዶ ራሱ ከደፈረ ወንጀል ነው። ማስፈቅዶ ከሆነ መድፈር እንዴት ግን አብራሩልኝ። ግን ሐሳቡ ቆንጆ ነው። እሺ አስፈቅዶ መድፈር ማለት እኮ በእሷ ላይ ያለውን ህግ ደፍሯል፣ ክብሯን። አይ እሷ ፈቅዳለት ነው ከተባለ አልተፈቀደላትም። እሷ የመፍቀድ ስልጣን የላት በራሷ ላይ። ምን ማለት ነው? ክብር ነው። ሰው ነፃ ፈቃድ ያለው አይደል? ነፃ ፈቃዷን ተጠቅማ ያልተገባውን ማድረግ እኮ ያስጠይቃል ታዲያ። ስለዚህ ነው እሷም ፈቀደች ተብሎ ከተጠያቂነት ነፃ አይደለች። ለዛ ነው ምንም አስፈቅዶ እንኳን ቢሆን ኃጢአት ነው የምንለው። እሷ ወዳው ራሱ ቢሆን ጽድቅ አይሆን። ለዛ ነው ለምሳሌ በጋብቻ ውስጥ ያሉ ሰዎች የሚያደርጉት ግንኙነትና በዚህ ተፈቃቅዶ የሚያደርጉት ግንኙነት ተመሳሳይ ሊሆን ይችላል አይደል? ውጤቱ ግን ተመሳሳይ አይደለም። ይሄኛው የሚያጸድቅ ነው ህይወታቸው፣ ጋብቻ ቅዱሳን የሚፈጠሩበት ነው አይደል? ግንኙነታቸው። ይሄኛው ደግሞ ያልተፈቀደ ነውና ያስጠይቃል። እንዴት ተመሳሳይ ግብር እንዴት ውጤት ተመሳሳይ አይሆንም ከተባለ አንድ ወታደር ቢኖር ይህ ወታደር በጦርነት ዘመን ሂድ ግደል ተብሎ ነው የሚሄደው። ሄዶ ቢገል ተሸላሚ አይደል? መግደሉ ነው ተሸላሚ ያደረገው በመንግስት። ለምን ሂድ አድርግ ተብሎ ነው ያደረገው። በሰላማዊ ዘመን ግን መጥቶ አንዱን ቢመታ አሁን ወታደር ነኝ ብሎ ይያዝ። ግን ተመሳሳይ ነው። ያኛውን ያደረገው አድርግ ተብሎ ነው፣ ይሄኛውን ያደረገው አድርግ ሳይባል ነው። ስለዚህ ይጠየቃል ማለት ነው። ጥይት ስላለው ብቻ በመግደሉ ተሸላሚ አይደለም። ሁኔታዎች ያስፈልጋል። ጋብቻም በዚህ መልክ ነው ግንኙነት የሚታይ። ጋብቻ ከሆነ ተፈቅዶለት ነው እያደረገ ያለው እያደረገች ያለው። ስለዚህ ይሄ ሐዋርያ ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 13 ላይ ጋብቻ ክቡር ነው መኝታውም ንጹህ ነው ብሎ ተናግሯል አይደል? ይህ በሌለበት ባልተፈቀደበት ልጅ እፈልጋለሁ ተባብሎ እንስሳዊ ግንኙነት ቢፈጽሙ ይሄ ከህግ ውጭ ስለሚያደርጉ ተጠያቂ ያደርጋቸዋል ማለት ነው። በጣም እናመሰግናለን መምህራችን። የተናገሩት ነገር እንግዲህ ግልጽ ነው። አስፈቅዶ መድፈርና አስገድዶ መድፈር በቤተክርስቲያናችን ኃጢአት እንደሆነ ተናግረዋል። አስፈቅዶ ማለት ምን እንደሆነ እርሳቸውን በዝርዝር የተናገሩት ነገር ነው። እግዚአብሔር የአገልግሎት ዘመናቸውን ያርዝምልን። በቪዲዮ ላይ ያላችሁን አስተያየት ኮሜንት ላይ ጻፉልን። እንቀጥላለን ቪዲዮአችን። በድፍረት ድንግልናችሁን ካጣችሁም በኋላ በተክሊል የምትጋቡ ሰዎች አላችሁ። አትሳቱ። እግዚአብሔር አምላክ አይዘበትበትም። አንዳንድ ሰዎች አላችሁ በተለያየ ምክንያት ቅድመ ጋብቻ ድንግልናችሁ ከፈረሰ በኋላ ነገር ግን በቃ ሰዎች ምን ይሉኛል ከማለት አንጻር ብቻ በስርዓተ ተክሊል ለመጋባት የምትሞክሩ፣ እግዚአብሔርን ለመዋሸት የምትሞክሩ፣ ይህ በነገራችን ላይ በጣም እጅግ በጣም ከባድ የሆነ ድፍረት ነው። እግዚአብሔር ላይ በጣም ከባድ መደፋፈር ማለት ነው። እንዴት ነው ሰው አስቀድሞ ስህተት ሰራን፣ እሺ በተለያየ ምክንያት ስህተት ሰራን፣ ድንግልናችንን አጣን። ከዛ በኋላ ደግሞ ድጋሚ ያውም የጌታ ቅዱስ ቁርባን በሚፈጸምበት ምስጢር በተክሊል ጋብቻ ላይ በተክሊል መጋባት፣ ይሄ በነገራችን ላይ ለትዳራችሁ ጥሩ በረከትን ሳይሆን እንደውም መቅሰፍትን የሚያመጣ ነገር ነው። ትዳራችሁን፣ የነገ ህይወታችሁን፣ የትዳር ህይወታችሁን፣ የነገ ልጆቻችሁ ላይ ምናምን መቅሰፍት የሚያመጣ ነገር ነው። በቃ አንድ ጊዜ ከተሳሳታችሁ በቃ ግዴታ አይደለም ባይዘው ግዴታ በተክሊል መሆን አይገባውም።
ሰዎች እናንተ ደናግላ እንደሆናችሁ እንዲያስቡ ፈልጋችሁ በተክሊል ተጋብታችሁ ትዳራችሁ የመቅሰፍት ከሚሆን ሰዎች የፈለጉትን ይበሉ። በቅዱስ ቁርባን በቅዱስ ምስጢር ተጋብታችሁ የተባረከ ትዳር ቢኖራችሁ አይሻልም? የነገ ህይወታችሁ የተባረከ ቢሆን አይሻልም? እንዴት ሰውን ፍራቻ እግዚአብሔር ላይ ትደፋፈራላችሁ? ይህ በጣም ድፍረት ነውና እንደዚህ አይነት ነገሮች ብዙ ጊዜ ይደመጣሉ። በተለይ ደግሞ ወይ በክህነት ያላችሁ ዲያቆናት ምናምን ትሆኑና በቃ ዲያቆን ሆኜ ነገር ግን በቅዱስ ቁርባን ካገባሁኝ ሰው ምን ይለኛል ከማለት አንጻር በድፍረት ድንግልናችሁን ካጣችሁም በኋላ በተክሊል የምትጋቡ ሰዎች አላችሁ። ይሄ በጣም እግዚአብሔርን መደፈ ሰዎችን እኮ አይደለም የምትዳፈሩት፣ ወይ የነሳ አባታችሁ ካህኑን አይደለም የምትዳፈሩት፣ ቀጥታ እግዚአብሔር አምላክን የጌታን ቅዱስ ቁርባን ነው እየተዳፈራችሁ ያላችሁትና እባካችሁን ፍጹም ስህተት የሆነ ነገር ነው። ይሄ ነገር መቆም አለበት፣ መቅረት አለበት። እግዚአብሔር አምላክ ትዳራችሁን እንዲባርክ፣ እግዚአብሔር አምላክ የነገ ህይወታችሁን እንዲባርክ፣ እግዚአብሔር አምላክ ልጆቻችሁን ነገ የሚወልዱት ልጆቻችሁን እንዲባርክ እባካችሁን በቃ ድንግልናችሁን ካፈረሳችሁ ታላቅ ምስጢር ነው። በነገራችን ላይ ጋብቻ ላይ ትልቁ ምስጢር ባይዞ የጌታን ቅዱስ ቁርባን መቀበል ነው። የጌታ ቅዱስ ቁርባን መቀበል ነው። በነገራችን ላይ ተክሊል ሲሆን እኮ ቀሪው ነገር ሽልማት ነው አይደለ? ስለዚህ ታላቁን ምስጢር በቃ በቅዱስ ቁርባን ከተጋባችሁ ይህ በጣም ትልቅ ነገር የሚያስመሰግናችሁ እንጂ በፍጹም የሚያሳፍር ነገር በቤተ ክርስቲያን በምንም አይነት ወይ መጋባት የሚያስከብር እንጂ የሚያሳፍር ነገር ሆኖ አያውቅ። ስለዚህ ይህንን ነገር ወቁ። ሰላም ክርስቶስ ይብዛላችሁ። ወንድማችን በጣም እናመሰግናለን። በዝርዝር ነው የነገረን። በሌላ መልኩ ደግሞ አንዳንድ ሰዎች የሚያነሱት ነገር አለ። እንዲያው እርሷ ድንግልና ቢኖራት እኔ ደግሞ ድንግልና ከሌለኝ የእርሷ ድንግልና ለእኔም ይሆነኛል፣ እኔም ደግሞ በስርዓተ ተክሊል ላገባ እችላለሁ እያሉ አንዳንድ ነገሮችን ሲናገሩ እንሰማቸዋለን። በቤተክርስቲያናችን ግን አንድ ሰው ድንግልናውን ከጠበቀ ለእርሱ ብቻ ነው ተክሊል የሚደረግለት። ሌላው ሰው ደግሞ ድንግልና ከሌለው ስርዓተ ቁርባን እንግዲህ ስርዓት ይደረግለታል እንጂ እንዲያው የአንዱ ድንግልና ለሌላው ደግሞ የሚጠቅም እንዳልሆነ ልናውቅ ይገባናል ማለት ነው። እንዲህ አይነት ነገሮች ያው የሚመጡት ድንግልና የላቸውም ተብሎ እንዳይወራብን እንዲያው አንገታችን እንዳያስደፋን ያው ከማለት አንጻር ነውና ሰው በስርዓተ ቁርባን ሲያገባ እንዲያው ድንግልና የለውም ተብሎ አንገቱን ደፍቶ የሚሄድበት ነገር ምንም ነገር የለም። የሁሉም ነገር ማሰሪያ የሁሉም ነገር ፍጻሜ ስጋው ደሙ ነውና አንገታችን ቀና አድርገን ልንሄድ ይገባናል እንጂ እንደው በስርዓተ ቁርባን እናገባለን ተብሎ በሐሰት ስርዓተ ተክሊል መፈጸም ይህ ነገር ልክ እንዳልሆነ በዚሁ መልእክቴን አስተላልፋለሁ። ወንድማችን በዝርዝር የተናገረው ነገር ነው። እስኪ እናንተም በዚህ ርዕሰ ጉዳይ ላይ ያላችሁን አስተያየት ኮሜንት ላይ እንድጽፉልን እንፈልጋለን። ቪዲዮአችን እንቀጥላለን። በአበው ብሂል አበይት ነቢያት ሲታገሉ የሚጎዳው ሳሩ ነው። ዝሆኖች በሚታገሉበት ጊዜ እዚያ አካባቢ ያለ ጫካ እንዳልነበረ ይሆናል። ጉልበት ያላቸው ሰዎች ጉልበት አለን ብለው ውዝግብ በፈጠሩበት ጊዜ፣ ጥላቻ በፈጠሩበት ጊዜ፣ ጦርነት በገጠሙበት ጊዜ ተጎጂው ምንም የማያውቀው የዋሁ ንጹሑ ቅዱሱ ለፍቶ አዳሪው የዕለት እንጀራ ፈላጊው ያልፍልኛል ብሎ መከራ የሚያዩ የሚወድቀው የሚነሳው ነው። ከዚያም አልፎ ተርፎ ምንም የማያውቁ ህፃናት ናቸው። ከዚያም ደግሞ ጧሪ ቀባሪ የሚፈልጉ ራሳቸውን ለማስተናገድ አቅም የሌላቸው ሮጠው የማይቀድሙ የሰው ድጋፍ የሚፈልጉ ሽማግሌዎች፣ ባልቴቶች ናቸው። ይህ እንዳይሆን በነገሮች ሁሉ በውይይት ይፈጸም ነው። እኛ አልቅሰናል። እግዚአብሔር ሆይ መዓቱን በምሕረት መልሰው ብለን ወደ እግዚአብሔር ጮኸናል። ብፁዕ አባታችን አቡነ አብርሃም እንደሰማናቸው አሁን በሀገራችን ያለውን መከራ፣ ያለውን ችግር፣ ያለውን ጦርነት በመመልከት ይህ ጦርነት ለሀገራችን እንግዲህ እንዲበቃትና ሰላም እንዲመጣ በዚህ መልኩ መልእክታቸውን እያስተላለፉ ይገኛሉ። በሀገራችን ኢትዮጵያ የሚደረጉ ጦርነቶች ሁሉ እንዲያው ዓላማው ኦርቶዶክሳውያን የመጨፍጨፍ፣ ኦርቶዶክሳውያን የማጥፋት እንደሆነ ሁላችን የምናውቀው ነገር ነው። የሚሞተው ኦርቶዶክሳዊ ነው። በጣም ብዙ መከራ የሚደርስበት የሚፈናቀል ኦርቶዶክሳዊ እንደሆነ ሁላችን የምናውቀው ነውና በሀገራችን አሁንም ቢሆን የተደረገ ያለ ጦርነት አለ ወደ ሰሜኑ አካባቢ። ይህም የሰሜኑ ጦርነት አብዛኛውን የሚበዛው ኦርቶዶክሳዊ ነው። በዚህም ምክንያት ደግሞ በጣም ብዙ ኦርቶዶክሳዊ እየሞተ እንደሆነ፣ በጣም ብዙ ኦርቶዶክሳዊ ከሚኖርበት ቀይ የተፈናቀለ እንደሆነ እያየን እንገኛለንና ብፁዕ አባታችን አቡነ አብርሃም አሁን ያለው ነገር በሀገራችን በጣም ትልቅ መከራ እያመጣ እንደሆነና ይህ ነገር ወደ ሰላም እንዲመጣ መልእክታቸውን እያስተላለፉ ይገኛሉ። እግዚአብሔር ለሀገራችን ኢትዮጵያ ሰላሟን ያምጣልን፣ የአባታችንን በረከት በእኛ ላይ ይደርብን። ብፁዕ አባታችን በዚህ መልኩ መልእክታቸውን አስተላልፈዋል። ቪዲዮአችን እንቀጥላለን። እጣ ፈንታ ምንድነው? እጣ ፈንታ ምንድነው? ይሄ ንግግር ኑፋቄ ነው። እጣ ፈንታ ማለት እድል ፈንታ፣ ጽዋ ተርታ፣ የ40 ቀን እድል
ምናምን የሚባል ኦርቶዶክሳዊ ትምህርት አይደለም። እጣ ፈንታ የሚባል እኛ ማለት ነፃ ፈቃድ ነው ያለን። ነፃ ፈቃድ ነፃ ፈቃድ ማለት ወደን ፈቅደን ወደ ወደድነው የምንሰድበት ነው። እግዚአብሔር በነፃ ፈቃዳችን ውስጥ ምንድነው ካል እግዚአብሔር ሁሉን አዋቂ ነው። ምርጫችንን ያውቃል ግን አይወስንብንም። እግዚአብሔር ሁሉን እያወቀ ለምን እንዲያደርጋል ካል ታዲያ እግዚአብሔር ሆኖ ላያውቅልን ኑሯል ወይ ነው ጥያቄ። ምኑን እግዚአብሔር ሆኖ ካላወቀ ምኑን እግዚአብሔር ሆኖ ካላወቀ ምኑን እግዚአብሔር ሆኖ ከወሰነስ ምኑን ቸር ሆኖ እጣ ፈንታ ከወሰነልን መጽሐፍ አይሰራም። መጽሐፍ አይሰራም። እግዚአብሔር እኩሌቶቹን ጻድቃን እኩሌቶቹን ኃጥአን አድርጎ ከፈጠረ ጽድቅም ብንሰራ ኃጢአትም ብንሰራ ተጠያቂው እግዚአብሔር ነው። ታዲያ እናንተ ሸክማችሁ የከበድን ወደኔ ቢለን እግዚአብሔር ስህተተኛና ወይም አጭበርባሪ እናደርገዋለን። ሎቱ ስብሐት። እጣ ፈንታ ማለት ወደን ፈቅደን እኛ ምን ሄድበት ነው። ክፉና በጎን ጽድቅና ኃጢአትን የመለየት የልቡና ሐሳብ ነፃ ፈቃድ ነው ማለት ነው። እናመሰግናለን መምህራችን። በዚህ ርዕሰ ጉዳይ እንግዲህ በጣም ብዙ ቪዲዮዎችን ነው እየሰራን የምንገኘው። በበቀደም በሰራነው ቪዲዮ ነፃ ፍቃድ ምንድነው፣ የ40 ቀን እድል ሰዎች ይላሉና 40 ቀን እድል ምንድነው የሚለውን ነገር በስፋት ተመልክተነው ነበር። መምህራችንም በጣም ሰፋ አድርገው ነው የነገሩንና ነፃ ፍቃድና የ40 ቀን እድል ማለት በቤተክርስቲያናችን እንዲህ ነው የሚታየው ለማለት ነው። እግዚአብሔር የአገልግሎት ዘመናቸውን ያርዝምልን። የዛሬ ቪዲዮዎቻችን እነዚህን ይመስሉ ነበር። ወቅታዊ አስተማሪ እንደነበሩ አልጠራጠርም። በንግግሬ ግን ያጠፋሁት ነገር ካለኝ ኮሜንት አድርጉኝ፣ ለማስተካከል ዝግጁ ነኝ። የቀረን የጥያቄና መልስ ፕሮግራም ነው። ዛሬም ጥያቄ አዘጋጅተናል። ጥያቄውን አይተን እንመለሳለን። የዛሬው ጥያቄያችን ጌታችን መድኃኒታችን ኢየሱስ ክርስቶስ ትንሣኤና ሕይወት እኔ ነኝ የሚያምንብኝ ቢሞት እንኳን ሕያው ይሆናል ብሎ የተናገረው ለማን ነው? ሀ ለአልዓዛር፣ ለ ለማርያም፣ ሐመርኋ ለማርታ፣ መ ለሶስና። የዛሬ ጥያቄያችን ይህ ነው። ሁላችሁም መልሱን ኮሜንት ላይ አስቀምጡ። ይህንን ቪዲዮ ሲጀምሩ ላይክ ያደረጋችሁላችሁ ቪዲዮውን አሁንም ላይክ አድርጉት። እናንተ ላይክ ስታደርጉት በጣም ለብዙ ሰው ቪዲዮ የመዳረስ አቅሙ ሰፋ ይላል። ለቻናላችንም አዲስ የሆናችሁ ሰዎች ቻናሉን ሴቭ በሆነው እኔ ደግሞ ተመስገናኝ ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኑ። እናንተም ቢቀርቡ የምትሏቸውን ቪዲዮዎች ከታች በምትመለከቷቸው የቴሌግራም እና የቲክቶክ አካውንቶቻችን ላኩልን፣ አይተን ወደ እናንተ የምናደርስ ይሆናል። በሌሎች አስተማሪና ወቅታዊ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ? ይሞላል አይቀርም ባንተ ሸለቆዬ